ሰላም እግዚአብሔር ሰዎች እንዴት ከርማቸዋል? የዓለም ሸት ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ የማግደሌን የቴሌቪዥን ፕሮግራም ነው። እንደምታውቁት ብዙዎቻችሁ የምታውቁት ሰዎች ይሄንን የቴሌቪዥን ፕሮግራም በዩቲዩብ ላይ የሚተላለፍ ፕሮግራም ታውቃላችሁ። በመንፈሳዊ ቻናልም ላይ እንደዚሁ ረጅም ዘመን ስሰራ እንደነበር ታውቃላችሁ። እና አሁን ከዚህ በኋላ በተለይ በጋብቻ ላይና የህይወት ክህሎት ዙሪያ ላይ የራሴን የሥራ ሁኔታ የራሴን ስለጀመርኩኝ እዛ ስልኬን እየወሰዳችሁ በስልኬ እየደወላችሁ የሚፈልገውን አገልግሎት ለማግኘት ትችላላችሁ። እና የራሴ ተቋም ስላለኝ አሁን በዛ ተቋም በተለይ ጋብቻ ላይና የህይወት ክህሎት ላይ ማንኛውም የህይወት ችግሮች ምክሮችን የሚፈልጉ ነገሮች ካሉ ከኔ ጋራ መነጋገር እንችላለን። ቀጥታ ወደ ቢሮ መምጣት ይቻላል። ካልሆነም ደግሞ በስልክ ተደዋውለን ቀጠሮ በመውሰድ በዚህ መንገድ ከእናንተ ጋራ ስራዎችን መስራት እችላለሁ። የሚዲያው ፕሮግራም እንዳለ ሆኖ ግን በተለየ ሁኔታ ተከታታይነት ያለው ድጋፍ የምትፈልጉ ሰዎች ያንን ለማድረግ የሚያስችል ነገርን አሁን አቋም ያለው ነገር ስላደረኩኝ በዛ ሁኔታ ውስጥ ከእናንተ ጋር መስራት እችላለሁና ልትደውሉልኝ ልትጠቀሙ በዚህ እንደምትችሉ ለማሳሰብ ነው። እግዚአብሔር የተባረከ ይሁን። ዛሬ እንግዲህ በጌታ ጸጋ በትዳር ውስጥ የሚመጡ ችግሮች መፍታት በሚል ሐሳብ ከእናንተ ጋር ለመነጋገር ባለኝ ሰዓት ከእናንተ ጋር እነጋገራለሁ። እንግዲህ እግዚአብሔር የተባረከ ይሁን። ያው ብዙ ትምህርቶችን በዩቲዩብ ቻናሌ ላይ ታገኙታላችሁ። ዶክተር የዓለም ሸት ካላችሁ ከዚህ በፊትም የነበሩ ብዙ ቪዲዮዎች አሉ። በተለያየ ሁኔታ ውስጥ በጋብቻ ውስጥ በጣም ብዙ አለ። በተለያየም ሁኔታ ውስጥ ስለ ወንጌልም የተለያዩ ምክሮች፣ ትምህርቶች እዛ ላይ ማግኘት ትችላላችሁና ያንን ደግሞ እየከፈታችሁ በዛ መጠቀም ትችላላችሁ። ጠቃሚ ሆኖ ካገኛችሁት ደግሞ ሼር ብታደርጉት ለብዙ ሰዎች ቢደርስ ይሄ አገልግሎት ጠንካራ ይሆናል። እንደገና ብዙ ሰዎች ይጠቀማሉና መንፈሳዊ ቻናል ስለሆነ ሼር ብታደርጉ ብዬ በጌታ ፍቅር ላሳስባችሁ ወዳለሁ። ክብር ለጌታ ለአምላካችን ይሁን። ሰብስክራይብ ብታደርጉት ኖቲፋይ ያደርጋችኋል። አዳዲስ ቪዲዮዎችን በየጊዜው ማግኘት የምትችሉበት ሁኔታ ስለሚኖር እንደዛ እያደረጋችሁ ሰብስክራይብ ብታደርጉት የእግዚአብሔር ስራ ስለሆነ በጋራ ከእናንተ ጋር አብረን የምንሰራበት ይሆናልና ጌታ የተባረከ ይሁን። እንግዲህ ዛሬ በትዳር ውስጥ የሚገጥሙ ችግሮችን መፍታት የሚል ሐሳብን ከእናንተ ጋር ለመነጋገር በዚህ አለሁ። እግዚአብሔር የተባረከ ይሁን። እንግዲህ ወገኖች በአብዛኛው እንደው ጥናታዊ በጣም ሳይንሳዊ የሆነ ጥናት እንኳን ማጥናት በማያስፈልግበት ሁኔታ በሚገርም ፍጥነት የጋብቻ ተቋም በጣም አደጋ ውስጥ የገባበት ዘመን ቢኖር አሁን ነው። እንደው ዝም ብላችሁ እንኳን በመንደር በጎረቤት በአካባቢ በቤተሰብ ዙሪያ ላይ እንኳን ዝም ብላችሁ ራንዳም የሆነ ዝም ብሎ ድንገተኛ የሆነ እንኳን ዳሰሳ ብታደርጉ ማለት ትዳር ያለ ችግር ይኖራል ለማለት ፈልጌ ሳይሆን ግን በጣም ትዳር ከየትኛውም ጊዜ በላይ አደጋ ውስጥ የገባበት ዘመን ቢኖር አሁን ነው። እንግዲህ ማለት ይሄን ስል ግን ጋብቻ ውስጥ ችግር እኮ ቀጣይ ነው። ችግር የሌለበት በጣም በቃ እንደ መላእክት የሚኖርበት የትዳር ተቋም አለ ብዬ ለማለት ፈልጌ አይደለም። የትኛውም አይነት በትዳር ውስጥ ያሉ መስተጋብሮች ግጭቶች ይገጥማቸዋል፣ አለመግባባቶች ይገጥማቸዋል፣ የተለያዩ ነገሮች ሊገጥማቸው ይችላል። ኖርማል ነው። ይሄ ኖርማል ነው ማለት ጥርስና ምላስ ይጋጫል እንደሚባለው አብረው የሚኖሩ ሰዎች በአንድ ቤት ውስጥ ተቀምጠው በአንድ ዓላማ ላይ በአንድ ሐሳብ እየተስማሙ ትዳራቸውን ለማበልጸግ ልጆቻቸውን ለማሳደግ የሚሰሩ ጥንዶች መካከል ችግር አይኖርም ማለት አይቻልም። ይሄ ችግር ደግሞ የበለጠ ትዳራቸውን የሚያዳብር የበለጠ ደግሞ እርስ በርሳቸው በደንብ እንዲተዋወቁ የሚያደርግ የበለጠ ደግሞ ነጋቸው ላይ ትልልቅ ሐሳቦችን ለማስተናገድ የሚያስችል መቻቻልን የሚያዳብሩበት ይቅርታን የሚያዳብሩበት መንገድ ነው ማለት ነው። እና ግጭት ሁልጊዜ አለ ማለት ነው። ነገር ግን አሁን እኔ ዛሬ ልናገር የፈለግኩት ይሄ የችግሩ ትልቅነት ሳይሆን የጥንዶቹ ለትዳር ዝግጁ ባለመሆን ወይም በትዳር ውስጥ የሚመጡትን አንዳንድ ችግሮች ተቋቁመው ለማለፍ መልስ እየሰጡ ለማለፍ በይቅርታ ለማለፍ ራሳቸውን ለዛ ብቁ ማድረግ ካለመፈለጋቸው የተነሳ ጋብቻዎች ወደ ፍርድ ቤት እየሄዱ በፍቺ ይጠናቀቃሉ። ዛሬ እያልኩ ያለሁት ነገር ምንድነው? የትኛውም አይነት የችግር መጠን በቤታችን ውስጥ ሲገጥመን ችግሩን መፍታት የምንችልበት መንገድ አለ ለማለት ፈልጌ ነው። የችግር ትልቅ የለውም፣ ግን የራሳችን የዝግጅት ሁኔታ ነው። ክብር ለጌታ ይሁን።
እና በአብዛኛው ዛሬ እንደው ለምትሰሙኝ ሰዎች ወይም ደግሞ ነገ ለምታገቡ ሰዎች መልእክት ያለኝ ምንድነው በዓላማ ጋብቻን መስርቱ ለማለት ነው የምፈልገው። ዓላማ ይኖራል። እግረ መንገድ የሚጀመር ጋብቻ መቼም የለም። እግረ መንገድ እስቲ ቆይ ልጀምረው የሚባል ነገር እንደሌለ እግረ መንገዴን የምንለው ነገር የለም። ወይም ደግሞ ሰዎች ስለተዋደዱ ብቻ አይ በቃ አብረን መኖር አለብን በሚል እሳቤ ብቻ ጋብቻ አይመሰረትም። ጋብቻ የህይወት ዘመን ሁሉ አለ አይደል? በህይወት ዘመናችን ሁሉ አክብረነው ልንኖር የሚገባ ትልቅ ተቋም ከመሆኑ የተነሳ መጽሐፍ ቅዱስ ደግሞ ጋብቻ የህይወት ዘመን መጨረሻ ድረስ የሚጠበቅ አንደኛው ወደ ጌታ እስኪሄድ ድረስ መፍረስ የሌለበት መቀጠል ያለበትና በአንዱ ወደ ጌታ መሄድ የሚጠናቀቅ ወይም ደግሞ የሚቆም እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ ጋብቻን በትኩረት የምንመራውና በፍላጎት ላይ የተመሰረተ ደግሞ በኮሚትመንት ማለት በኃላፊነት የምንመራው ተቋም ነው። ክብር ለጌታ ለአምላካችን ይሁን። ደስ የማያሰኝ ነገር ሊገጥመን ይችላል። ከትዳር አጋራችን ብዙ ነገሮች ሊቀያየሩ ይችላሉ። ግን ዋናው ነገር ሁኔታ ሲቀየር የትዳር ሁኔታችንና ይዘታችንን እየቀየርን የምንሄደው ተቋም አይደለም። ይልቁኑ ከሁኔታው ጋር አጀስት እያደረግን ከሚመጡብን ነገሮች ጋር አጀስት እያደረግን እያስተካከልን ጋብቻችንን የምንቀጥልበት በታማኝነትና በይቅርታ የምንቀጥልበትን አቅም ለትለት ማዳበር ጥንዶች የሚገባቸው ሁኔታ ነው ማለት ነው። ክብር ለእግዚአብሔር ለአምላካችን ይሁን። እንግዲህ ምንድነው ትልቁ ነገር በጋብቻ ውስጥ ያሉ ችግሮችን መፍታት የሚለውን ሐሳብ ገና በአይምሯችን ሲመጣ አንድ ነገር ማወቅ ያለብን የትኛውም ጋብቻ ውስጥ ችግር እንዳለ ማመን ነው። ተመልከቱ፣ ብዙ ጊዜ ሰዎች በጋብቻቸው ውስጥ የሆነ ነገር ሲገጥማቸው የነሱ ብቻ አድርገው ይቆጥሩታል። ማለት ሌላው በቃ እነሱ ቤት ብቻ ይሄ ነገር የመጣ አድርገው የሚቆጥሩ ሰዎች አሉ። እንደዛ አይደለም። በጋብቻ ውስጥ የሚመጡ ችግሮች ሁሉንም የጋብቻ አይነት አፌክት ያደርጋሉ፣ ይነካሉ። የአይነቱ የሚግባቡበት ወይም ደግሞ ያልተስማሙበት አይነት ይለያያል እንጂ እያንዳንዱ ጋብቻ ውስጥ ችግር እንዳለ ማመን የመጀመሪያው ትልቁ ዕውቀት ነው ማለት ነው። ክብር ለጌታ ለአምላካችን ይሁን። ሌላው ማወቅ ያለብን ሁለት ፍጹማን ባልሆኑ ሰዎች የተመሰረተ ተቋም መሆኑን መረዳት ነው። እግዚአብሔር ይመስገን። ፍጹማን የሆኑ በፍጹም ሊሳሳቱ የማይችሉ ሁለት በቃ አይደለ እንደ መላእክት የሆኑ ሰዎች የመሰረቱት ትዳር አይደለም። ትዳር የተመሰረተው ሁለት አቅም በማይችሉ ሰዎች። ማንም ሰው ከወገኖች ሆይ ባል ከመሆኑ ሲያገባ እኮ ከዚህ በፊት ባል ያልነበረ ሰው አሁን ባል የሚሆነው፣ ሚስት ያልነበረች ሴት ናት አሁን ሚስት ለመሆን የምትጀምረው። ስለዚህ የተለያዩ አለማወቆች፣ የተለያዩ እንቅፋቶች፣ የተለያዩ መሳሳቶች፣ የተለያዩ ነገሮች ሊገጥሟቸው ይችላሉ። ስለዚህ ፍጹማን የሆኑ ሰዎች አይደሉም ጋብቻ ውስጥ ያሉ። ተመልከቱ፣ እኔ ፍጹም ነኝ በቃ የሚል ባል፣ እኔ ፍጹም ነኝ የምትል ሴት በጋብቻ ውስጥ የለችም። እያንዳንዱ ሰው የመሳሳት ፖቴንሻል ያለው ሰው ነው ማለት ነው። ዛሬ ሴቷ ብትሳሳት ነገ ደግሞ ወንዱ ሊሳሳት ይችላል። ስለዚህ ያንን መቻቻል እያደረግን የምንሄድበት ነው እንጂ አንዱ በፍጹም የማይሳሳት በቃ ከሰማይ የወረደ ሰው ያለበት ቤት አይደለም ጋብቻ። ይሄን ዕውቀት ማወቅ ቀጣይ ያለውን ችግር እየፈቱ ለመሄድ የሚያስችለውን መንገድ ለመውሰድ ኃላፊነትን ለመውሰድ በጣም እድል ይሰጣል። ክብር ለጌታ ለአምላካችን ይሁን። ዛሬም በአጋጣሚ ሆኖ ሚስትህ ከሆነች የስተቱ ባለቤት የሆነችው ግድ የለም፣ ነገ ደግሞ አንተ የምትሆንበት ሁኔታ ይመጣል። ዛሬ ይቅር ብለህ ካልቀጠልክ ነገ ደግሞ አንተ ትሳሳታለህ። ስለዚህ በዚህ መንገድ የሚሄድ መሆኑን መረዳት ሌላው ትልቁ ነገር ነው ማለት ነው። ሌላው ነገር በጋብቻ ውስጥ ላለው ችግር ሁለቱም ሰው ተጠያቂ መሆኑን ማመን ነው። ጣት መጠቋቆም የማይቻልበት ሁኔታ ነው። ተመልከቱ፣ ፍርድ ቤት ማለት በቤታቸው ውስጥ አሁን እንግዲህ ከሌ እንዲህ አድርጎኝ ነው፣ እሱ እንዲህ አድርጎኝ ነው፣ እሱ እንዲህ አድርጎ ነው የምንለው ነገር የጸብ ሁኔታ ቢኖርም ጋብቻን በሚመለከት ግን ሁለቱም ጥንዶች ለችግሩ ተጠያቂነት እንዳላቸው ማመን ደግሞ ማንም ያምጣው ችግሩን ማንም ያምጣው በመፍትሄው ጉዳይ ላይ ግን የሁለቱም ኃላፊነት እንደሆነ ማወቅ ደግሞ ችግርን ለመፍታት በጣም ጠቃሚነት አለው። የሚገርማችሁ ነገር ይሄ መዘዝ በዘፍጥረት ምዕራፍ 3 ላይ የመጣ ችግር ነው። እንግዲህ እንደምታውቁት ሰው ከተፈጠረ በኋላ እግዚአብሔር በስድስተኛው ቀን ሰውን ከፈጠረ በኋላ ያው ወሰደና በኤደን ገነት አስቀመጠው ነው የሚለው። በኤደን ወሰደና ገነትን ተከለ። የፈጠረውን ሰው እግዚአብሔር ወሰደና አዳምን ወሰደና እዛ አስቀመጠው ይላል። ወደ ፍጥረት መጀመሪያ ተመልሰን ተሄደን ብንመለከት በዛ በኤደን ውስጥ ምንም ጸብ፣ ክርክር፣ ችግር በሌለበት ውስጥ እግዚአብሔር አስገባው ወሰደና ሰውን አስቀመጠው ነው የሚለው። ግን በዛ ካስቀመጠው በኋላ ሰውን ያለ ስራ እግዚአብሔር አልተወውም። ያበጃትና ይጠብቃት ዘንድ ስልጣን ሰጥቶት ትእዛዝን ሰጥቶት በተፈጠሩት ፍጥረታቶች ሁሉ ላይ ደግሞ አለቅነት ሰጥቷቸው እንዲያስተዳድሩ እንዲገዙ ወንድና ሴትን በዛ
በኤደን በተከላት ገነት ውስጥ የመጀመሪያውን ጋብቻ እግዚአብሔር መሰረተ። ክብር ለጌታ ለአምላካችን ይሁን። የሚገርማችሁ ነገር በዛ ውስጥ በዛ በተመሰረተው ትዳር ውስጥ ግን የሁለቱም የአዳምም የሔዋንም የሥራ ድርሻ ነበር። ሁለቱም መጽሐፍ ቅዱስ ተንትኖ እንደዚህና እንደዛ ብሎ ባይዘረዝረውም የመጠበቅና የማበጀት ኃላፊነትን ሲሰጣቸው ለሁለቱም በዚህም ውስጥ ተግባብተው የሚሰሩበት የሥራ ድርሻ ይኖራል ብዬ በጣም እገምታለሁ። ነገር ግን ይገርማቸዋል በሔዋን በኩል ሰይጣን መጥቶ ያንን ጥፋት ካመጣ በኋላ የሰው ልጅ በኃጢአት ወደቀ። ባለመታዘዙ ምክንያት ከኤደን ገነት ተባረረ፣ ወጣ። የሚገርማችሁ ነገር ስለዚህ ያ የኃጢአት ሁኔታ ያለመታዘዝ ሁኔታ ያመጣው መዘዝ በጋብቻቸው ላይ በጣም ትልቅ ፋላሲ ነገር እንዳመጣ እንመለከታለን። ዝቅ ብላችሁ ብትመለከቱት እግዚአብሔር መጣና አዳምን ያው ሔዋን ከተሳሳተች በኋላ ራቁታቸውን ከሆኑ በኋላ እግዚአብሔር መጣ። አዳም ሆይ ወዴት ነህ አለው። ከዛ በኋላ ተሸሽገው እንደነበሩ ተናገረ። ማን ነገረህ አለው። እነዛ ሁሉ ነገሮች ከሆኑ በኋላ ያው አንተ የሰጠኸኝ ሴት ናት እሷ ናት ምናምን ማለት ጀመረ። እርስ በርስ መካሰስ ጀመሩ። አንተ ነህ አንቺ ነሽ መባባል ተጀመረ። ብዙ ነገሮች መምጣት ጀመሩ ማለት ነው። ወገኖቼ ሆይ ዛሬ በትዳር ውስጥ ያሉ አንዳንድ ክርክሮች፣ አንዳንድ ሰጣ ገባዎች ከዛ የጀመሩ ናቸው። ከኃጢአት በኋላ ካለመታዘዝ በኋላ የመጡ ነገሮች ናቸው። እነዚህ ነገሮች የመጀመሪያው ሰው እግዚአብሔር በገነት ያስቀመጠው የመጀመሪያው ሰው ውስጥ አልነበረም። ግን ከኃጢአት በኋላ ካለመታዘዝ በኋላ የመጣ ዘር ነው ይሄ። እስካሁን ድረስ ይሄ ነገር ቀጥሎ ያለው ማለት። ከዛ እግዚአብሔር እንግዲህ ያው ከወደደን ከታላቅ ፍቅሩ የተነሳ ያንን አዳም ከኤደን ገነት ተባረረ። ከዛ በኋላ እግዚአብሔር ደግሞ እንደገና ራራ፣ ሰውን ከራሱ ጋር ለማስታረቅ ልጁ ኢየሱስ ክርስቶስን ወደ ምድር ላከ፣ ወደ ዓለም ላከ። የኃጢአትና በደላችንን ሁሉ ተሸክሞ በመስቀል ላይ ሞት ኃጢአታችንን አስወገደ። ከዛ በኋላ እንደገና ከአብ ጋር መታረቅ ሆነልን ይላል መጽሐፍ ቅዱስ። ክብር ለጌታ ይሁን። ሰው በክርስቶስ ኢየሱስ ካመነ ዳግም ልደት አግኝቶ ከአብ ጋር እንዲታረቅ እግዚአብሔር ዕድል ሰጠ። ኢየሱስ ጌታ ነው። ከዛ በኋላ ይገርማችኋል ኃጢአት በመስቀል ላይ ስለተጠረቀ ሰው ከኃጢአትና ከበደል መተላለፍ ነፃ የሚወጣበትን ታላቅ የማዳንን ስራ በኢየሱስ ክርስቶስ ተደረገ። ስለዚህ ሰው በክርስቶስ ካመነ በኢየሱስ ክርስቶስ ሞትና ትንሣኤ አምኖ ካመነ ልጅነትን ያገኛል፣ የኃጢአት ስርየት ያገኛል። በደሙ በኩል ደግሞ ወደ አብ መቅረብ ይችላል። እንደገና ደግሞ በየዕለቱ ደግሞ ከሚገጥመው በደልና ኃጢአት እንኳን ቢያደርግ የልጁ የኢየሱስ ክርስቶስ ደም ከበደል ከኃጢአት ከመተላለፍ ያነጻል፣ ይታጠባል፣ ይቀደሳል። ተመልከቱ። የሚገርማችሁ ነገር ግን በጋብቻ ውስጥ ያለ ችግር ግን ያው ለባለቤቱ ስለተተወ ሰው በክርስቶስ ይዳን እንጂ ልጅነት ያገኝ እንጂ ጋብቻ የባልና የሚስት የሥራ ውጤት ስለሆነ ጋብቻ ግን እንደዛው ነው የቀጠለው። ስለዚህ ምንድነው ከዘፍጥረት ምዕራፍ 3 የጀመረው መዘዝ በሰው ልጅ ታሪክ ውስጥ የሰው ልጅ ባለበት ዘመን ሁሉ ጋብቻ በባልና በሚስት በሁለቱ ጥንዶች የሚሰራ የሚበጅ ተቋም ሆኗል ማለት ነው። እግዚአብሔር ይመስገን። ስለዚህ ይሄ በኃጢአት በኩል የመጣው ይሄ ባለመታዘዝ በኩል የመጣው በጋብቻ ውስጥ ያለ ችግርና መዘዝ ሁል ጊዜ በሁለቱ ባልተጋቢዎች ቁጭ ብሎ በመነጋገርና በመወያየት በእውቀት እግዚአብሔርን በመፍራት በመታገስ በይቅርታ እየተገነባ እንደገና ቀጣይ ልጆችን ደግሞ ሁለተኛ ደግሞ ኃላፊነቶች ልጆች እየተወለዱ ልጆችን በማሳደግ ሂደት ውስጥ ከዛ ደግሞ በባል ቤተሰቦች ጋር አብሮ በመኖር ከሚስት ቤተሰቦች ጋር አብሮ በመኖር ህብረትን በማጠናከር ቤተሰብን በመመስረት ከዛም ቀጥሎ አገር ግንባታ ላይ ትልቅ አስተዋጽኦ ያለው ተቋም ሆነ ማለት ነው። ክብር ለጌታ ለአምላካችን ይሁን። ስለዚህ የዚህ ችግር ምንጭ ምንም እንኳን ያኔ የተፈጠረ ቢሆንም አሁንም ተጋቢዎች ባለትዳሮች ትዳራቸው እንዲቀጥል ትዳራቸው ያለ ስጋት ያለ ፍርሃት መቀጠል እንዲችል የሁለቱ ትዳራቸውን የማበጀትና የመጠበቅ ኃላፊነት ለነሱ ተጥቷል ማለት ነው። ተመልከቱ። ሰው ከተጋባ በኋላ በቤቱ ለሚገጥመው ችግር በትዳሩ ለሚገጥመው ችግር ተጠያቂው ጎረቤቱ አይደለም፣ ወይም ደግሞ እናትና አባት አይደለም፣ የሚስትም እናትና አባት አይደለም። ተጠያቂው ሁለቱ ብቻ ይሆናሉ ማለት ነው። የትኛውም ወደ ጋብቻቸው የሚመጣውን ችግር የመፍታት ኃላፊነት ማበጀትና የማሳመር ኃላፊነት የሁለቱ ተጋቢዎች። ለዚህ ነው ባንዱ ላይ ጣት አለመጠቆም የምንለው። በአዳም አለ ያቺ የሰጠኝ እሷ ናት ያበላችኝ አለ። ተመልከቱ። ሲጀመር ራሱ ናት እቺ የኔ ናት አካጥንቴ ነው የራሴው ናት ብሎ የወሰዳት እሱ ነው የሚለው መጽሐፍ ቅዱስ። ነገር ግን አንተ የሰጠኝ እሷ ናት ብሎ አለ ይላል። ይሄ መጠቋቋም ከዘፍጥረት ምዕራፍ 3 የጀመረ መዘዝ አሁን በትዳራችን ውስጥ ትዳራችን እንዳይፈወስ
ችግሮችን ፈተን የሚቀጥለውን ምዕራፍ ለመቀጠል ከመሄድ ይልቅ ጣታችንን ባንዱ ላይ እየጠቋቆመን እሷ ናት ይሄን ያደረገችው እሱ ናት እያደረገው እያልን የምንቀጥለው ነገር አይደለም ማለት ነው። በጋብቻ ውስጥ ያለ ችግር በነዛው በጥንዶች መፈታትና መልስ ማግኘት ይኖርበታል። ክብር ለጌታ ለአምላካችን ይሁን። ምክንያቱም መጽሐፍ ቅዱስ በዓይን ውስጥ ያለውን ምሰሶ ሳታወጣ እንዴት ወዳጅ ውስጥ ያለውን ቆሻሻ እንዴት ተመለከት ብሎ ይፈርድብናል ማለት ነው። ተመልከቱ። ስለዚህ ማናችንም ቢሆን ባል ቢሆን ሚስት ብትሆን እያንዳንዳችን የችግር ምክንያት መሆናችን አይቀርም። የችግር ምክንያት ስለዚህ ከየትኛውም ወገን ችግር ይምጣ ጣት መጠቋቆም ሳይሆን ችግሩን የመፍታት ኃላፊነት የሁለቱም ጥንዶች መሆኑን ተጋቢዎች ማወቅ አለባቸው። ባለትዳሮች ይሄን ማወቅ አለባቸው። ተመልከቱ። ችግርን ለመፍታት ሁለቱ ቁጭ ካላሉ ችግሩ ሊፈታ ስለማይችል ማለት ነው። እግዚአብሔር የሰጠን እኮ ትልቅ ነገር አለ በእርሻችን ላይ። በጋብቻ እርሻ ነው። በዚህ በተሰጠን እርሻ ላይ የሚመጡ አረሞችን የመንቀልና የማስወገድ ኃላፊነት የኔና የናንተ ነው ወገኖች። በዚህ በጓሮ አትክልታችን ውስጥ ዙሪያ እንኳን እኮ ያልዘራናቸው ያልፈለግናቸው ያላሰብናቸው አረሞች ይበቅላሉ። አንዳንድ ጊዜ ዝም አንልም እኮ ውበትን ያጠፋሉ። ያንን ጋርደንም ከምንጠቀምበት ዓላማ ውጪ የሚበቅሉብንን እኮ የማስወገድ ኃላፊነት የራሳችን ነው። ከቻልን እናደርጋለን፣ ካልቻልን አትክልተኛ ጠርተን እንዲጸዳ እናደርጋለን። ትዳራችንም እንደሱ ነው። የእግዚአብሔር ሰዎች ያልጠበቅናቸው አረሞች ሊበቅሉ ይችላሉ። ከየትም አቅጣጫ አረም ሊመጣ ይችላል። ግን አረም የመንቀል ግን ኃላፊነት የጥንዶቹ እንደሆነ ዛሬ እንድታውቁ ላሳስብ እወዳለሁ። ወደ ፍርድ ቤት የመሮጥን ጉዳይ ትተን በቤታችን ቁጭ ብላ የተሰጠንን ኃላፊነት በመወጣት ለችግሮቻችን መፍትሄ እየሰጠን መልስ እየሰጠን ኃላፊነት እየወሰድን ልጆቻችንን በአግባብ እያሳደግን እንድንሄድ ይሄን የእግዚአብሔር ቃል ይሄን ያስገድደናል ወገኖች ሆይ። አንዳንድ ጊዜ በሶሻል ሚዲያ የምንሰማቸው ነገሮች በጣም ይዘገንናሉ። በጣም አስገራሚ ነገር እየሰማን ያለ ነው። በሶሻል ሚዲያ ልጆችን ወደ ሚዲያ ማውጣት፣ ልጆችን መከራ ማብላት በጣም ኃጢአት ነው። የእግዚአብሔር ሰዎች ይሄ በጣም ኢሰብአዊነት ነው። ጋብቻ ውስጥ ያለውን ችግር የመፍታት ኃላፊነት የጥንዶቹ የባልና የሚስቶቹ ሆኖ እያለ ልጆችን እስከ ሚዲያ ድረስ ማውጣት በጣም ማለት ሞራሊም ቢሆን በጣም የወደቀ ማንነት ነው ብዬ ነው የምለው። ይሄ ከተጠያቂነትም ወደ ኋላ አይለን። ምን አይነት ጀነሬሽን ነው የምናሳድገው ወገኖች ሆይ? ምን እየሰሙ ነው የሚያድጉት? ምን እያዩ ነው የሚያድጉት? በአባትና በእናት መካከል ያለ ነገር ሚዲያ ላይ ክርክር፣ ሚዲያ ላይ ወጥቶ ሙግት፣ ይሄ ነገር ምንድነው በትውልዱ ላይ የሚያስከትለው? የእግዚአብሔር ሰዎች ምን አይነት እርግማንን ወደ ትውልዱ እያመጣን እንዳለ ሊገባን ይገባል። አያችሁ፣ በጋብቻ ውስጥ ባልም ራስ ወዳድ ከሆነ ሚስትም ራስ ወዳድ ከሆነች እንደዚህ አይነት ነገሮች ይፈጸማሉ። እንደዚህ አይነት ለሚቀጥለው ሰው ማሰብ ካልቻለን፣ ለትውልዳችን ማሰብ ካልቻለን ቤታችንን ማፍረስ አይደለም ኔሽን ነው የምናፈርሰው። አገርን የሚያፈርስ ነገር በእኛ ቤት ውስጥ ሊሰራ ይችላል። ስለዚህ በትዳር ውስጥ የሚመጡ ችግሮችን መፍታት ግዴታ የባልና የሚስቱ እንደሆነ ኃላፊነት ሁለቱም መውሰድ እንዳለባቸው ዛሬ ልነግራችሁ እወዳለሁ። እንደገና ደግሞ አንዳችን በአንዳችን ላይ ጣት የምንጠቋቆምበት ሜዳ አይደለም ማለት ነው። ጋብቻ እንደዛ አይነት ሜዳ አይደለም። ቁጭ ብሎ ችግርን መፍታትና የሚቀጥለውን ነገር ለማድረግ ህብረት የምንፈጥርበት ትልቅ ተቋም ነው ማለት ነው። ክብር ለጌታ ለአምላካችን ይሁን። ሁለተኛው ምንም እንኳን ጥፋቱና ስተቱ ያንዱ ቢሆንም አለመፍረድ፣ በአንዱ ላይ ፍርድን አለመናገር። ችግሩ ያንዱ ሊሆን ይችላል፣ መነሻው ያንዱ ሊሆን ይችላል። ምንም እንኳን ያ ቢሆንም ተደጋጋሚም ጥፋትን ቢከሰት የፍርድ ንግግሮችን የምንናገርበት ቦታ መሆን የለበትም እና ችግርን ለመፍታት ካሰብን የፍርድ ንግግሮችን ደግሞ ማቆም ይኖርብናል ማለት ነው። ማቆም ይኖርብናል። ሶስተኛው ለማሸነፍ አለመጣጣር ነው። እንግዲህ ተመልከቱ፣ ብዙ ጊዜ ነው የምናደርገው ይሄንን። ብዙ ጊዜ አሁን ነው የምናደርገው። አሁን በሁለት ሰዎች ጸብ መካከል ግጭት ቢፈጠር ያንን ግጭት ለማስረዳትና በመካከል ገብቶ እንኳን አስማሚ ሰው በመካከላቸው ቢመጣ እያንዳንዱ ሰው የራሱን ችግር በመናገር ራሱን ነፃ ለማውጣት የሚጥርበት መድረክ ነው የሚሆነው። ጋብቻ ግን እንደሱ አይደለም። የክርክር መድረክ አይደለም። የመሸነፊያ መድረክ አይደለም። ድል ማድረጊያና ድል መደረጊያ መድረክ አይደለም። ይሄ ተግባብቶ ቤትን የመምራት መድረክ ስለሆነ ማንም ሰው ለማሸነፍ የሚጣጣርበት ቦታ እንዳልሆነ ባለትዳሮች ሊያውቁ ይገባቸዋል። በህን ሊያውቁ ይገባቸዋል። ተከራክሬ አሸንፈዋለሁ፣ ይሄን እንዲህ አድርጌ አሸንፋታለሁ በሚል እሳቤ አይደለም ትዳራችንን የምንገነባው ወይም ችግሮችን የምናስወግደው በዚህ መንገድ አይደለም። ትዳሩ ጥያቄ ከምትኑ ስተቱ ከየትም ይምጣ ከየትም በጋብቻ ውስጥ ማንም አሸናፊ አይሆንም፣ ማንም ተሸነፈ። ከተሸነፈ ሁለቱም ነው፣ ካሸነፈም ደግሞ ሁለቱም ነው። ስለዚህ ይሄን ነገር በጣም ማስተዋል ይኖርብናል።
እና ያሸነፈው ሰው ምናልባት ያኛው ይቅርታ ካለው በጣም ፕራውድ እንዲሰማው ኩራት እንዲሰማውና በቃል አይደለ እኔ አይደለም ያጠፋሁት ያው ይቅርታ እያሰኘኋት ነው የምኖረው በሚል ሐሳቤ ባልየውም ያን ነገር ማድረግ እንዳይችል ሚስትም ብትሆን ባሏን ሁሉ ጊዜ ይቅርታ እያለ ይቅርታ ያስባለች ለችግሩ ደግሞ መፍትሄ ለማምጣት አብራ ባለመስራት የችግሩ ተጠያቂ ባሏ ብቻ እንደሆነ በማድረግ ትዳሯን በትዳሯ ውስጥ ለመቀጠል የምትፈልግ ከሆነ ትዳሩ የትም ርቀት መሄድ እንዳልሆነ ልነግራችሁ እወዳለሁ። ሰው ስለሆነን ኤግዞስት እናደርጋለን። ሰው ስለሆነን ይሰለቸናል፣ ይደክመናል። ጋብቻ ደግሞ በመሰረቱ ህብረት ስለሆነ ክብር ለጌታ ይሁን። ጋብቻ ሲጀመር ራሱ ህብረት ነው። ምክንያቱም መልካም ረዳት ነው የተሰጠው። ክብር ለጌታ ይሁን። ያንዱን ድካም ዛሬ ምናጋንን ከሆነ ቤት ጋር ነው እርዳታው። ታዲያ መልካም ረዳትነቱ ቤት ጋር ነው። የዛን የአንደኛውን አካል ለመርዳት እኮ ነው የመጣው፣ ለመርዳት ነው የመጣሽው። ስለዚህ ክፍተትን ለመሙላት እስከሆነ ድረስ ማንም ሰው በራሱ ብቻውን ሙሉ ስላልሆነ በዚህ ጋብቻ ውስጥ ያንዱን ክፍተት አንዳችን እየሞላን የምንቀጥልበት መሆኑን ካወቀን መፈራረድ እናቆማለን። ክብር ለጌታ ይሁን። መፈራረድ እናቆማለን። አንዳንድ እኮ ሰዎች ከእርስ በርሳቸውም አልፈው እኮ ለጓደኞቻቸው ባላቸውን የሚያሙ ለሚስቶቻቸውም ለጓደኞቻቸው የሚያሙ ለአማት ለምራቶቻቸው የሚያሙ ሰዎች እኮ አሉ። ለአማቾቻቸው ያማሉ እኮ። አይገርማችሁ? ግን ጉድለት ያለበትን ሰው እንዳገባሽ ዛሬ እንድታቂ ላስረዳሽ እፈልጋለሁ። ክፍተት ያለበትን ሰው እንዳገባ እንድታውቅ ላስረዳህ ዛሬ እፈልጋለሁ። ክፍተት አላት የሆነ ቦታ ላይ፣ በሆነ በኩል ጠንካራ ናት፣ የሆነ ቦታ ላይ ክፍተት አላት። ባልየውም የሆነ ቦታ ላይ ጠንካራ ነው፣ የሆነ ቦታ ክፍተት አለ። እሱን ለመሙላት ነው መልካም ረዳት ሆነን የገባ ነው። ስለዚህ ያንን የጎደለውን ለመሙላት እንደገባን በማሰብ ከፍርድ ነፃ እንድንወጣ ዛሬ ልነግራችሁ እወዳለሁ። ማንም በማንም ላይ ሊፈርድ አይገባውም። ከፈረድን በራሳችን ላይ እየፈረድን እንደሆነ ማወቅ አለብን ማለት ነው። ምክንያቱም በጋብቻ ማንም አሸናፊ ማንም ተሸናፊ የሚኮንበት መድረክ ስላይደለ ችግርን እየፈታን የምንቀጥልበት እንጂ መዳሊያ እየተቀበልን ወይም እያስቆጠርን የማሸነፊያ ነጥብ እያስቆጠርን የምንሄድበት አይደለም። የመሸነፊያ ነጥብም እየቆጠርን የምንሄድበት መንገድ አይደለም። ይህንን ነገር ሁላችንም ልንገነዘበው ይገባናል ማለት ነው። ክብር ለጌታ ለአምላካችን ይሁን። ሌላው ጥሩ ተግባቦት ያስፈልገናል። ይሄ ሌላው ችግር መፍቻ መንገዳችን ጥሩ ተግባቦትን መፍጠር ነው። ቅድም ያልኩት ምንድነው? አንደኛ አንዳችን በአንዳችን ላይ ጣት መጠቆም ማቆም አለብን። ሁለተኛ ደግሞ ምንድነው ማድረግ ያለብን? ሁለታችንም ለችግሩ ተጠያቂ የሆንን ሰዎች እንደሆንን መረዳት አለብን። ጥፋቱ ከየትኛውም ወገን ይምጣ ከየትኛውም ይሁን ፍርድን ማቆም አለብን። ሌላው ለማሸነፍ መጣጣር የለብንም፣ ችግርን ለመፍታት በምንነሳበት ጊዜ ውስጥ ማለት። ሌላው ትክክል ጥሩ ኮሚኒኬሽን፣ የተግባቦት ክህሎታችንን ማሳደግ፣ ጥሩ ተግባቢዎች፣ አብረን ለማውራት መፍቀድ፣ አብረን ቁጭ ብለን ለመነጋገር እያንዳንዳችን የምንፈቅድ ሰዎች መሆናችንንም እርግጠኛ መሆን አለብን። ያ ማለት ማዳመጥ፣ ጥሩ ማዳማጭ መሆን፣ አንደኛው በተቆጣ ጊዜ አንደኛው ቀዝቀዝ ብሎ ይዛን ሰው ሐሳብ ማዳመጥ፣ አንዱ ሲናገር አለማቋረጥን መልመድ መቻል አለብን። ክብር ለጌታ ይሁን። በአብዛኛው ሁለቱም ሰዎች የሚጮሁ ከሆነ አንዱም የማይሰማ ሁለቱም ተናጋሪዎች ከሆኑ ወገኖች ሆይ ቤቱ ኬዎስ ነው የሚሆነው። እንኳን ችግር ለመፍታት ይቅርና ሌላ አደጋ ሁሉ ሊያስከትል ይችላል እንደዚህ አይነት ሁኔታ ውስጥ ከገባን። ስለዚህ የተግባቦት ክህሎት ምንድን ነው ስንል ጥሩ አድማጭ መሆን፣ እስኪጨርስ ድረስ ትዕግስት መስጠት፣ በትዕግስት ማዳመጥ፣ አለማቋረጥ፣ ኢንተረፕሽን አለማድረግ፣ እንደዚህ አይነት ነገሮችን እያደረግን የሰዎችን ሐሳብ፣ የሰውየውን ሐሳብ፣ የሴትዮዋን ሐሳብ አስጨርሰን ከዛ በኋላ ተገቢ የሆነ ምላሽ ካለን ያንን የምንመልስበትን ረጋ ያለ የሰከነ መንፈስን መያዝ ችግርን ለመፍታት ዋና ጠቃሚ ነገር ይሆናል ማለት ነው። እኔ አንዳንድ ጊዜ ይገርመኛል፣ ባልና ሚስቶች ቤታቸው ውስጥ መነጋገር ስለማይችሉ ቢነጋገሩ ችግራቸውን ፈተው መቀጠል ሲችሉ ፍርድ ቤት ድረስ ሄደው ፍርድ ቤት ግን በህዝብ ፊት ገበናቸውን ያወራሉ። በጣም የሚያሳፍር ነው ይሄ። ገበናቸውን አደባባይ ላይ ሄደው የሚያወሩ ሰዎች አሉ። ምን አለ ቤታቸው ቢነጋገሩ፣ ምን አለ ቤት ውስጥ በትዕግስት ማውራት ቢችሉ። ፍርድ ቤት እኮ እንደፈለጉ አይነጋገሩም አይደል እንዴ? ሁሉም በስርዓት ሲጠየቅ ነው የሚናገረው። ቤት ያንን ባህል ለምን አናዳብርም? ለምንድን ነው ምስጢራችንን ይዘን አደባባይ የምንወጣው? ለምንድን ነው ያንን የመነጋገር ክህሎት ቤታችንን ማናዳብረው? በራችንን ዘጋ አድርገን ለምንድን ነው ያንን ባህል ቤታችን ውስጥ የማናደርገው? የእግዚአብሔር ሰዎች ለምንድን ነው አደባባይ ላይ ችግራችንን ይዘን የምንወጣው? ያያቸው የተግባባት ክህሎታችንን ያዳበርን ከሆን በየሜዳው ላይ ሄደን የባላችንን ገበና አናወራም። በየቦታው እየሄድን የሚስታችንን ገበና አናወራም። ወገኖች ሆይ ምናልባት እርቅ እንኳን ቢፈጸም እኮ ወደ ቤት ተመልሰን እንደዛ ከተከሆነው ሰው ጋር ነው ደግመን የምንኖረው። በጣም ከባድ ነው የሚሆነው ወገኖች ሆይ። ማለት አንድ ስጋ ይሆናሉ ስለተባለ
እግዚአብሔር እኮ የሚያየው እንደ አንድ ሰው ነው ባልና ሚስትን። ስለዚህ አካልህን ነው ገልጠህ አደባባይ ላይ የምናወጣው ማለት ነው። ስለዚህ ወገኖች ሆይ እኔ በጣም አዝናለሁ በዚህ ዘመን በተለይ ስራዬም ስለሆነ አገልግሎቴም ስለሆነ ብዙ ነገርም ስለማይ ብዙ በፍርድ ቤትም አካባቢ ያለውን ነገር ስለማይ ብዙ ጥናቶችንም ስለምመለከት ብዙ ጉዳዮችም ደግሞ ወደ እኔ የሚመጡ ነገሮች ስላሉ ብዙ ነገሮች ያስጨንቃሉ ወገኖች ሆይ። በእውነት ነው የምላችሁ በጣም ባለ ትዳሮች ሳይነጋገሩ 3 ወር የተቀመጡ አንድ ቤት ውስጥ አሉ። 1 ወር ሙሉ ሳይነጋገር ተኮራርፎ የተቀመጠ ባልና ሚስት አለ። ሳምንት 2 ሳምንት ሞልቷል። ወገኖች ሆይ በኢየሱስ ስም ይሄ የእግዚአብሔር ፈቃድ የለበትም። ሲጀመር ጋብቻ እርሻ ቦታ ስለሆነ በየቀኑ የምንሰራበት ቦታ ነው። እግዚአብሔር በእኛ በቤታችን የሚገባንን ነገር የሚያስፈልገንን ነገር እግዚአብሔር በቤታችን ማድረግ እንዲችል በሩን መዝጋት የለብንም ወገኖች ሆይ። ክፍተት ከፈጠራችሁ ሰይጣን በቤታችን በትዳራችን ውስጥ ገብቶ በዘፍጥረት ምዕራፍ 3 ላይ ያኔ ተሳክቶለታል። አሁንም ያንን ሐሳብ ለመፈጸም እንዲተጋ በር እንከፍታለን ማለት ነው። አለመነጋገር፣ መዘጋጋት፣ መኮራረፍ በጌታ በኢየሱስ ስም በእውነት ነው የምላችሁ ወገኖች ይሄ በፍጹም ለሰይጣን በር ስለሆነ ይሄንን የተግባቦት ክህሎታችንን አሳድገን መጽሐፍ ቅዱስ ሲናገር እኮ ምንድን ነው የሚለው? ፀሐይ እንዳይገባ ነው እኮ የሚለው አይደለም? ቁጣችን ፀሐይ እንዳይገባ ነው። አንድ ቀን እንዳያልፈው ነው እኮ ቁጣችን አይደለም የሚለው እኮ እንደዛ ነው። ኩርፊያችን ቀን እንዳያልፈው፣ ግጭቶቻችንን ከአንድ ቀን በላይ እንዳይቆዩ ቶሎ ብለን እየፈታን መቀጠል እንድንችል የእግዚአብሔር ቃል ያስተምረናል። ስለዚህ ፀሐይ ሳትገባ የነበረብንን ደስ የማያሰኝ ሁኔታ ካለ አንዳችን ላይ ያየነው ነገር ካለ ቶሎ ብለን ቁጭ ብለን ጊዜ ወስደን ነገራችንን መፍታት እንድንችል የእግዚአብሔር ጸጋ ያግዘን። ትልቁ ነገር እንግዲህ በተግባቦት ውስጥ ትልቁ ነገር ምንድነው? ዓላማው ችግርን ለመፍታት እንደሆነ ማመን አለብን። የተግባቦት ዋናው ትልቁ የተግባቦት ዓላማ ችግር መፍታት ነው። ተግባቦት ዋናው የሚያስፈልገን ባልና ሚስት ቁጭ ብለው በጉዳዮቻቸው ላይ ማውራት የሚያስፈልጋቸው ችግርን ለመፍታት እንዲችሉ ለማድረግ ነው። ተመልከቱ፣ የገጠማቸውን ነገር መፍትሄ ሰጥተው ለማለፍ እንዲችሉ ነው ቁጭ የሚሉት። ችግር እያለ ቀጣይ የሚቀጥለው ነገር ማድረግ ስለማንችል ማለት ነው። እና በዚህ በተግባቦት ጊዜ እንግዲህ ያለፉ ስህተቶችን እያነሳን ያለፉ ጉዳዮችን እያነሳን እንደገና እንደ አዲስ እነሱን እየቀሰቀስን ችግሩን ከመፍታት ይልቅ በጣም የችግሩን ሁኔታ ማጦዝ አይጠበቅብንም ወገኖች ሆይ። ይቅር ያልንባቸውን ወይም ደግሞ ትናንትና የነበሩ ክፍተቶቻችንን ትተን ዛሬ አዲስ ሀሳብ ላይ ካለን የትናንትናን እየመዘዝን ማምጣት ለአሁኑ ችግራችን መፍትሄ ሊሰጠን አይችልም። ግን በአሁኑ ጉዳይ ላይ ግን ችግሩ ላይ ብቻ ትኩረት በማድረግ ችግራችንን ለመፍታት ቁጭ ብለን መነጋገር መወያየት በጣም ያስፈልገናል። ሌላው ያለማዳመጥ ችግሮች ያለመደማመጥን ማስወገድ ደግሞ ሌላው ትልቁ ነገር ነው ማለት ነው። መደማመጥ፣ በተራ መነጋገር፣ በመካከል ጣልቃ ለመግባት በተግባቦት ሂደት ውስጥ ችግርን ለመፍታት በጣም አስፈላጊ ነገር እንደሆነ ማወቅ ይገባናል ማለት ነው። በገላትያ ምዕራፍ 6 ቁጥር 1 ላይ የእግዚአብሔር ቃል እንደዚህ ይላል፣ ወንድሞች ሆይ ሰው በማናቸውም በደል እንኳን ቢገኝ ይላል። ተመልከቱ፣ በዚህ በደል አላለም፣ በማናቸውም በደል። አያችሁ፣ አንዳንድ ችግሮች ከፍ ያሉ አሉ፣ አንዳንድ ደግሞ ሞዴሬት የሆኑ ወይም አንዳንዶች ደግሞ አነስ ያሉ ምንላቸው አሉ። ግን መጽሐፍ ቅዱስ የሚለን በማናቸውም በደል ሆኖ ቢገኝ ነው የሚለው። በማናቸውም በደል ሆኖ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስህን ጠብቅ እያለ ይናገራል። በማንኛውም ሁኔታ ውስጥ በደል ቢገኝ እንዲህ ያለውን ሰው በየዋሃት መንፈስ ነው የሚለው። በቅንነት ማቅናት፣ ለዛ መልስ መስጠት ይጠበቅብናል ማለት ነው። አያችሁ ወገኖች ሆይ፣ ችግሩ እኮ እንዲህ ስለሆነ የምንለው አይደለም። ምንም አይነት ችግር ይቅጠመን፣ ቅድም መጀመሪያ መግቢያ ላይ እንደተናገርኩት የችግር ትልቅ የለም፣ ነገር ግን የልብ ጥንካሬ ግን አለን። የትኛውም ችግር ቁጭ ብለን መፍታትና መነጋገርና ማሰሪያ ማበጀት፣ መፍታት፣ መልስ መስጠት ለችግሩ እንችላለን ማለት ነውና መጽሐፍ ቅዱስም ይሄንን ነው ገላትያ ላይ የሚነግረን። ሌላው አምስተኛው የችግሩ ምክንያት አለመሆናችንን ለማሳየት አትታገል ነው። ተመልከቱ፣ ብዙ ጊዜ በቤት ውስጥ ችግሩ በአንድ በኩል ቢመጣ ያኛው ችግሩ እኔን አይመለከተኝም፣ እኔ አይደለሁም ኃላፊነት፣ እኔ አይደለሁም እኮ የችግሩ ምክንያት ብሎ ያስበው ሰው ነፃ እንደሆነ ለማሳየት የሚታገላቸው ትግሎች አሉ የእግዚአብሔር ሰዎች። አንደኛው መወያየትን አለመፈለግ በራሱ እኔ አይደለሁም እኮ ችግሩን ያመጣሁት እሷ ናት ወይም እሱ ነው የሚለውን ነገር እናሳያለን።
በአክሽን እናሳያለን፣ በንግግርም እናሳያለን። ቅድም እንዳልነው ጣታችንን ደግሞ እንጠቁማለን። አያችሁ እንደሰለቸን ማሳየት እንሞክራለን፣ እንደደከመን ማሳየት እንሞክራለን። እኔ በቃ ስንት ጊዜ በዚህ ጉዳይ ከዚህ በፊት ነግሬሻለሁ ደጋግመን ያንን ነገር ለማሳየት እንሞክራለን። ወገኖቼ ሆይ ይሄ ችግራችንን አይፈታልን። ይሄ ችግርን ለመፍታት ጥሩ መንገድ አይደለም። የችግሩ ምክንያት እኔ አይደለሁም ብለን ያን በዛ ላይ ኩራት ተሰምቶን ያኛውን ሰው ኮንዴምን ለማድረግ ያኛውን ሰው ዝቅ እንዲል ያኛው ሰው አላ አይደለም በቃ እንዲሰበር የማድረግ ነገራችን ያሁኑ ችግራችንን ለመፍታት ምንም አቅም አይጨምርም ወይም ደግሞ መንገድ አይከፍትልንም። ክብር ለእግዚአብሔር ለአምላካችን ይሁን። ይልቁኑ ችግሩ ከየት የሚምጣየትም ቅድም እንዳልነው ምንም እንኳን ከአንደኛው ወገን ቢመጣ ሃምብል መሆን አለብን፣ ቅን መሆን አለብን። ዞሮ ችግሩ የመጣው በግንኙነታችን ላይ የሚያመጣው ትልቅ እንቅፋት ስለሆነ ይሄን ነገር ለአንዴና ለመጨረሻ ፈተን ለመሄድ ልባችንን ሰፊ ማድረግ ይጠበቅብናል። ልባችንን ሰፊ እናደርጋለን። ቅንነት በተሞላው መንገድ መቀጠል ይጠበቅብናል ማለት ነው። እግዚአብሔር ሰዎች መቀጠል እንድንችል የሚቀጥለውን መነጋገር የሚያስችል ጀስቸር ሊኖረን ይገባል። ችግር የለውም ዛሬ በዚህ መንገድ ቢመጣም አሁንም እንፈታዋለን የሚለውን ነገር ፖዚቲቭ የሆነ አዎንታዊ የሆነ ፈቃደኝነታችንን ማሳየት ይጠበቅብናል። ሲጀመር የትዳር ችግር ተጠያቂው ባልና ሚስቱ ብቻ ስለሆነ ምንም እንኳን ሶስተኛ ወገን ያመጣው የገባበት ነገር እንኳን ቢሆን መነሻው ግን የባልና የሚስቱ ብቻ እንደሆነ ተጋቢዎቹ ወይም ጥንዶቹ ሊያውቁ ይገባቸዋል። ዛሬ በጣም አስገራሚና አሰቃቂ ነገሮች ውስጥ ሁሉ ገብተናል እኮ እግዚአብሔር ሰዎች። እኔ አንዳንድ የሚያሳዝኑኝ ነገሮች አሉ። አሁን መጀመሪያ ስናገር እንደነበረው የጋብቻ አመሰራርታችን እንኳን መንገድ በጣም የተበላሸና ሞራሊ የወደቀ አይነት ጅማሮዎች ሁሉ እየታዩ ያለበት መንገድ ነው የምናየው። ዛሬ እኮ ጋብቻ በደላላ ሆኗል እኮ አይደል? በደላላ ሚዲያ ላይ በደላላ ጋብቻ ከየትም ሀገር ይሁን ግን በቃ በደላላ ልክ ከብት ለመግዛት ወይም የሆነ ዕቃ ለመግዛት የምንገዛውን የዕቃ አይነት ብራንዱን ምን አይነት እንደሆነ መልኩ ምን አይነት እንደሚመስል ሳይዙ ምን አይነት እንደሆነ ምናምን መርጠን አይተን እንደምንገዛው ምን መርጠውን ባል እኮ ቅርጽ ወጥቶለት መልክ ወጥቶለት ቁመቱ ከለሩ ቀይ ዳማ ጥቁር ምናምን ተብሎ እኮ አይደለም ውጫው የሰው ስብዕና ቀርቶ ማለት ነው። ልክ እንደ ገበያ ላይ እንደ በየመንገድ ላይ እንዳለ ገበያ ሆኗል ጋብቻ። ባል የሚመረጥበት ሚስት የሚመረጥበት ይገርማቸዋል። በዚህ መንገድ ነው እንግዲህ ጋብቻ የሚለውን ነገር ተመስርቶ ደግሞ የተስተካከለ ጤናማ ስራ በጣም የሚሰራ ፍሬያማ የሆነ ጋብቻ ለመመስረት ደግሞ ጥንዶቹ የሚገቡት ማለት ነውና ገና ከመጀመሪያው ጀምሮ ጋብቻ የሚለው ሐሳብ እንደገና ትርጓሜው ራሱ አደራረጉ አመሰራረቱ ራሱ እንደገና ሊታይ የሚገባበት ጊዜ ላይ ነው ያለነውና በእውነት ወገኖች ሆይ በጣም ጥንቃቄ ልናደርግ ይገባናል። በጣም ጥንቃቄ ልናደርግ ይገባናል። ገና ከመጀመሪያው ጀምረን ለጋብቻ ያለን አመለካከት ጤናማ መሆን አለበት። ከጀመርነው በኋላ ደግሞ ለስራ እንደገባን ልንረዳና በህብረት ውስጥ የሚገባውን ነገር እያደረግን ትዳራችንን ማሳደግ ፍሬያማ ማድረግ ለሚመጣው ጀነሬሽን ደግሞ ፉትፕሪንት አድርገን አሻራ ጥለን የምንሄድበት ከዛም አልፈን አገር የምንገነባበት ተቋም እንደሆነ በመረዳት በዚህ ሁኔታ ትዳራችንን በደንብ አድርገን ችግሮችን እየፈታን የምንቀጥልበት እንዲሆን በጣም ያስፈልጋል ማለት ነው። እግዚአብሔር የተባረከ ይሁን። የሚቀጥለው ሳምንት አልጨረስኩትም፣ የተወሰኑ ነገሮች አሉኝ። ይሄን ነገር እንጨርስና ወደ ሌላኛው ሐሳብ እንሄዳለን። ያው በትዳር ውስጥ የሚገጥሙን ችግሮች እንዴት እንፍታ የሚል ሐሳብ ነበር። እግዚአብሔር ይባርካችሁ። የሚቀጥለው ሳምንት ቀጣዩን ይዤ እመጣለሁ።